እሺ እሺ ቆይ ጠብቅ ጠብቅ ቤኪ ተፍሲር ነው እንደ ያቀረበው ቁርአን እኮ ነው ያቀረበው ትራንስሌሽን ተፍሲር ልጅ በትግርኛ ዮሐንስ በትግርኛ አንድ ምሳሌ አለስ የማይነጋቦ መስለዋትስ ከምጣድ እሱን አይደለም እሺ ስነ ስርዓት ያመጣኸውን የቁርአን ትርጉም ሰጠህ እኮ ያያ እሺ ተፍሲር ነው የፈለከው አንተ እስቲ አቅርብሽ ኖ ተፍሲር ነው የፈለከው ወይ ተፍሲር ነው የፈለኩት ታፈስርልኝ በአማርኛ እሺ ምን አይነት ተፍሲር ትፈልጋለህ ፈስር አሁን ያመጣሃቸው ነው ፈስራቸው ኖ የተኛው ተፍሲር ትፈልጋለህ ላንተስ ቆንጆ አድርጌ ካንተ ሐሳብ ቅርብ እንዲሆን አንተ የምትስማማበት የኢብኑ ከሲርን አምጣልኝ የኢብኑ ከሲር ኦኬ ጠብቀኝ በል እኔ ዌብሳይት ከፍቼዋለሁ አንድ ጊዜ ግን በአማርኛ ተርጉማ ነው የምፈልገው በአማርኛ ተተርጉማል በማለት በቃ ዮሐንስ ዌስት ታይም ነው አውርደው አይ አውርደው ማለት ሳይሆን አውርደው ጨርሻለሁ በአማርኛ በሙሉ የአረብ መጽሐፍት በአማርኛ አልተተረጎመም እሺ ለምን በእንግሊዘኛ ታመጣለህ አንተ ተፍሲሩን ለምን እምሽ አይተው በእንግሊዘኛ ለምን አረብኛ እኮ ቆይማ አረብኛ የጀነት ቋንቋ ስለማንችል እንግሊዘኛ ስለማንችል እንግሊዘኛ አላልኩም በአማርኛ አረብኛ ነኝ ሀበሻ ነኝ አረብኛ ነኝ አልኩ አይ ሀበሻ ነህ እሺ በል ሀበሻ ከሆንክ ዝም ብለህ ከዛ ከነሱ ሂድ ዮሐንስ አውርደው ከሱ ጨርሻለሁ አልጨረስንም ወይ እንዳታወር አልጨረስንም እኔ ጨርሻለሁ እስቲ ስለ አማርኛ ተፍሲር አልከኝ ተፍሲር ላመጣልህ ስል ደግሞ ምንድነው የሚለኝ ተፍሲር አለኝ ተፍሲር ልዘጋጅ ላመጣልህ ስል በአማርኛ የተተረጎመ ይለኛል ሂድ ለጆርዳን ሂደህ ተርጉሙልን ይሄ ተፍሲር በላቸው ማለት ነው እኔ ተፍሲር አጥቦስ አመጣልሃለሁ ወይጀላል ፒሪየድ ከዛ ከቀጠለው ልክልክህን ሰምተህ ትወጣለህ እሺ አሁን አንተ ተፍሲርን ስታመጣለህ እንራስህ በአረብኛው ተረጉምልናለህ እሺ ቀጥል ሂድ አምጣ ይቅርታ ማለት መሐመድ ነው የተናገረው ብሎ ነበር እና እሱ ገርሞኛል እዛ ክፍል ላይ መሐመድ ነው የመሐመድ ቃል ነው ማለት ነው ቁርአን ቅድም ልጁ እንደዛ ብሎ ስለነበር ማንም ያ ነብይላህ ነው የተናገረው ብሎታል ማለት ነው ስለዚህ ቁርአን መሐመድ ማለት ነው ስለዚህ ቁርአኑ የመሐመድ ነው የመሐመድ ቃል ነው እንጂ አላህ ቃል አይደለም እያለ ነው እንደዛ ነው የተናገረው ነብይላህ ነው የተናገረ ነው ያለው ተዋሻለህ እንዴ ማን ነው የሚዋሸው የሱ ቃል አይደለም የአላህ ቃል አይደለም የነብዩ ነው አላልክም እንዴ አንተ እኔ እኮ ለዛ ነው ልጠይቅ የገባው ጠይቄ እንትን ብዬ ሁለተኛ ደግሞ ትራንስሌሽኑን ማን ነው የሰራው ራሳችሁ አይደል የእናንተ እንትኖች አይደል ትራንስሌት የሚያደርጉት ተፍሲር አይደለም ይሄ እኮ ትራንስሌሽን ነው ወደ ተለያየ ቋንቋ ትራንስሌት ይደረጋል ትርጉም ነው እንጂ ተፍሲር አይደለም ማብራሪያ አይደለም እንዴ አሁን ለምሳሌ ወንድማችን አረብኛውን ይችላል ብሎ እንትን አለ እሱን አልቀበል ስትል በእኛ በምንችለው ቋንቋ መጣ ትራንስሌት ይሆናል ትራንስሌሽኑ ራሱ ማን የሰራው ነው የእናንተ አዋቂዎች ናቸው የሚሰሩት እንደዛ ባታረጉ በቃ ብትመልሱልን ጥሩ ነው ብንማማር አሁን ይሄ ጉደታ ቃል ጥያቄ ምንድነው አሁን እሱ አማርኛ ቆይ አማርኛ ስለማይችል ትግረኛ ነው የሚችለው በዛ ልታሸማቅቁ አትሞክሩ በቃ ይችላል ስራ ወንድሜ እኔ በቅና ተራፊ ነኝ በአማርኛ ወንድሜ ችግር የለም በእነዚህ በቂ ከዚህ በላይ አማርኛ እንዴት ይቻላል ሆኖ ይገርም አማርኛ በቅና ተራፊ ነኝ ሪስፔክት አድርጎ እያወራችሁ ነው እሱ ወንድማችን ቦኔ እኮ እኛ ምን አለ በቃ ፖለቲካ ተናገረን ቦን ምንድን ነበር ያለው ምንድን ያለው ልጁ የወረደው ልጅ ማለት ነው ቆይ ጥያቄን ስማ የወረደው ልጅ ምን አለ መሰለህ እንቀይራለን ስንፈልግ ያለው ማን ነው አላህ ነው መሐመድ ነው ያ ንግግር የማን ነው አላህ ነው የትሄዳችሁ የወረደው ግን የመሐመድ ንግግር ነው ጉደታ ወንድሜ ተስማሙ ጉደታ አንድ ጊዜማ ለሙሐመድ ነው ያለው ሱልጣን የት ሄደ ልጅ
ወርዷል እኮ ሱልጣን ልጁ የት ሄደ? አስወርዶታል ወይም ወርዶታል? ከሁለት አንዱ ወርዷል። በቃ ሲመለስ እመጣለሁ እኔ። ቀጥሉ በሉ። እሺ ቦን እኔ ቅድም ማለት ነው። ስለዚህ ትራንስሌሽኑ ማን ነው? ቆይ ጉደታ አስቀምጣለሁ። እኔ ጥያቄ ምንድን ነው መሰለህ? አልወጣም። ትራንስሌሽኑ ማን ነው የሰራው? ማን ነው ትራንስሌት ያደረገው? ወደ እንግሊዘኛ እና ወደ አማርኛ ማን ነው ትራንስሌት ያደረገው? ጎግል ነው እሱ። ጎግል ነው። ክርስቲያኖች ናቸው። ይሄ ጎግል ላይ የተቀመጠ ነገር። ተፍሲርና ትራንስሌት ይለያያል። ስለዚህ ወደ አሁን በእሱ ልትጨቃጨቀና እኮ እናንተ ናችሁ እኮ። ቆይ ተረጋጋ ብራዘር ተረጋጋ። ተፍሲር አላልኩም እኔ። ተፍሲር ማለት ከቦን ጋር እየተዋየን ነው አውቃለሁ። ትራንስሌሽን እንደ ቦን እኮ ደከመው እኮ። የኔን ጥያቄ መልስ እንግዲህ አንተ ለምን ቅድሚያ ያነሳናቸው ጥያቄዎች አሉ ወንድም፣ ቅድሚያ ያነሳናቸው ጥያቄዎች አሉ። ስማኝ፣ ወደ ተለያየ ቋንቋ ማን ነው የሚተረጉመው? ከአረብኛ ወደ እንግሊዘኛ ወደ ተለያየ ቋንቋ ማን ነው የሚተረጉመው? ተርጓሚዎቹ እነማን ናቸው? መልስ። ይኸው አሁን ማለት ነው ማን ነው ተርጓሚዎቹ? እሱን ጎግል ላይ ጠይቀው። እኛ ተፍሲር ነው በተፍሲር ጎግል ነው ተርጓሚ። ኦኬ ጎግል ተርጉሞልህ አንተ ሃርድ ኮፒውን ፕሪንት አድርገህ ነው ያስቀመጥከው አንተ? ተማኝ ወንድሜ የነገርኩህ እኮ አሁን እዚህ ጋር በጥያቄ አያረለ ተመሸወዳት ሞክሩ። ጋዴ የት አለ? ማን ነው? አንድ ጥያቄ ልጠይቅ። ቆይ ቁርአኔ ማቃለሁ ያላህ ነው? የአላህ ስብሐነ ወተዓላ ቃል ነው። እሺ ያላህ ቃል ነው። እሺ አንድ ሁለት ጥያቄ ሱራ 81 19 ላይ የእውነተኛው መልእክተኛው ቃል ነው ይላል ቁርአን። እስቲ ቅራልኝ እንትኑን። እሺ ልቅራለህ። እስቲ ቁርአን አያ ስንት ላይ? አማርኛ ልቅራለህ። እርሱ ቁርአን የክብሩ መልእክተኛ ቃል ነው ይላል። እሺ ታለ አያውን እስቲ ያሳይ። ክፈተው አንተ ጋር ይኸው ከፈለክ። እኔ በአንድ ሞባይል ነው የምጠቀመው እንትን አይደለም ወይናሁ ምንድነው የሚለው ቁርአኑ? አሁን በእንትን በሂፍዜ ስላልመጣልኝ ነው። ሱራ 81 19 ላይ እሺ ቦንስ አለ። ከቻልክ ክፈትለት አንዴ ያስነብበው እና ትወርዳለህ። እኔ አላነብላቸውም፣ ምክንያቱ አረብኛን ትክክል አይደለም ምናምን ነው የሚሉት። ስለዚህ የሚደግፋቸው ቃል አላመጣም። እነዚህ በቃ እንደዛ ነው። ቀጥል ሱልጣን ወንድሜ። አላመጣም ዮሐንስ። እሺ ኢብኑ ወይ አነበብከው? አያውን አምጣልኛ አንተ እኮ ነው መረጃውን እንትን ያልከው። እሺ ለምን አነብን? ቡኪ ያለ እንጂ ይቋረጣል። እንደሆነ አንድ ስልክ ነው ያዝኩት ስላለ እሺ ልተባበረ ጉደታ ግን ለምን ሚት ታርግልንም? ምን አደረገ? ጭቅጭቅ አታርጉ። ምንም እኮ አላጠፋም እንዴ የራሴ ቤት እኮ ነው። ለምንድን ነው እንደዛ የምትለው? እየገባኝ ነው እንደ ቤቴ እኮ ሚት አርግ። ቆይ ጥያቄያችንን መልሶ ነው እያልን ያለ ነው። እኛ ሌላ እኮ አላለም። ቅድም ወንድምህ ተሳስቷል። ግን ይሄ ንግግር የነቢዩ ነው እንጂ ያለ አይደለም ብሎ ወረደ። ተሳስቷል ማለት ነው። ሱልጣን ይሄ ንግግር ጆ እስከሚያመጣ ድረስ ቆይ አንዴ ቁርአን የአላህ ቃል መሆኑን በምንድን ነው የአላህ ቃል መሆኑን በምንድን ነው የምናረጋግጠው? እሺ ይኸው ይታያል። እርሱ ቁርአን የክቡር መልእክተኛ ቃል ነው ይላል። ኢነሁ ለቀውሉ ረሱሊን ከሪም። እሺ ይሄ ቁርአን የማን ቃል ነው? የክቡር መልእክተኛው ቃል። መልስልኝ ኢብኑዬ።
አማርኛው ተሳስቷል እኮ ነው ጆይ። አማርኛው ስህተት አለበት ይላሉ። ኢብኑ ያኮ ቸገረን። ያ ሌሎቻችሁ አንብቡ እኮ ይሄ ቁርአን ያላ የክብር መልእክተኛ ቃል ነው አይደለ? ምን ለማለት ተፈልጎ ነው እዚህ ቀውሉ ረሱልን ከሪም ማለት አይ ለተንዚሉ ረሱልን ከሪም ጅብሪል ወይም ገብርኤል ይዞት የወረደው ወህይ ስለሆነ ተፍሲሩን ገብተህ ማየት ትችላለህ። ተፍሲሮች አሉ እዚህ ጋር በአማርኛ የተተረጎመ ሳይሆን ለተንዚሉ ማለት ነው። ይዞት የተከበረ ገብርኤል ወይም ጅብሪል የተከበረ መላእክት ነው። እሱ ይዞት የወረደው አይልም። ጅብሪል የሚባል የለም እዚህ ጋር ጅብሪል የሚባል የለም። ራሱል የተባለው እሱ ነው። ተፍሲር ማየት ትችላለህ። ጅብሪል የሚባል የለም። ቆይ አይደለም ጅብሪል ነው ወይስ መሐመድ ነው መልእክተኛው? ግን እኛ ግራ ገባን እኮ ማን ነው መልእክተኛው? መልእክተኛው መላእክት ብዙ ናቸው። ቁርአን የጅብሪል ቃል ነው እያልከኝ ነው? ይዞት የወረደው ከአላህ ዘንድ ነው። ኢብኑ ቁርአን የአላህ ቃል ነው። ቁርአን የአላህ ቃል ነው። አላህ ሱብሓነሁ ወተዓላ ይዞት የወረደው አሳየው እኮ በመረጃ አሳየው። ዋሽቻለሁ። ጅብሪል ረሱል ይባላል እንዴ? ኢብኑ ጅብሪል ረሱል ይባላል? ረሱሉን ከሪም ብሎ ይጠቅሳል አላህ ሱብሓነሁ ወተዓላ። አዎ መልእክተኛው ስለሆነ የእሱ መልእክተኛ ማለት እኮ ነው። ሌላ ትርጉም አለው እንዴ? መልእክተኛው ነው። የእሱ የአላህ መልእክተኛ ነው። ሲፈልግ ያዘዋል፣ በሚያዘው ሰዓት ይወርዳል። የጅብሪል ቃል ነው ብለን መውሰድ እንችላለን። ቁርአንን አላህ ሱብሓነሁ የጅብሪል ቃል ነው ማለት እንችላለን። የአላህ አይደለም ማለት እንችላለን። አላህ ነው የላከው እያልኩ የጅብሪል ቃል ነው ትለኛለህ? አላህ ነው አይልም። ቁርአን ያላ ቃል ነው አይልም። እዚህ ጋር የክብር መልእክተኛ ቃል ነው እየነገርኩ ነው። መልእክተኛው ወይ መሐመድ ወይ ጅብሪል ከሆነ ወይ ጅብሪል አስነበብኩ። እንደገና ሱራ 81 ቁጥር 19ን ጻፉና አንብቡት። አሁን አንብባችሁታል አይደል? እንግዲህ አው ይኸው ኢነሁ ለተንዚሉ ይላል። ሌላ ቦታ ላይ እኮ አንዱን ቁርአን እርስ በርሱ ይጋጫል ማለት ነው። አይጋጭም። ለምን ይጋጫል? አበደን ወላሂ አይጋጭም። አበደን። እንደገና ሌላ ሁለተኛ ጥያቄ ጠይቃለሁ። ያመሳክራል እንጂ አይጋጭም። አንዱ በአንዱ ያጠናክሯል። እሺ አንዴ ሱራ የመጀመሪያው ምዕራፍ ላይ ቀጥተኛውን መንገድ ምራን ይላል። ማን ነው ይምባዩ? የትኛው ምዕራፍ ላይ? ሱረቱል ፋቲሃ ላይ ወይስ ኢህዲና ሲራጠል ሙስተቂም ነው የምትለው አይደለ? ማን ነው ቀጥተኛውን መንገድ ምራን ባዩ? ማን ነው? አልሐምዱሊላህ ረቢል ዓለሚን አርረሕማን ራሒም ማሊክ የውሚዲን ማን ናቸው የሚሉት? ኢያከ ነዕቡዱ ወኢያከ ነስተዒን አንተንም ብቻ እንገዛለን፣ አንተንም ብቻ እገዛን እንጠይቃለን። ከዛስ ኢህዲና አይ ተቢትና ማለት ነው። ምራን፣ አጽናን፣ አላ ሲራጢል ሙስተቂም በቀጥተኛው መንገድ ላይ አጽናን ማለት ነው። መርተህናል ማለት ነው ሳይሆን ቁርአን ያላ ቃል ከሆነ የሰዎች ቃል የለበትም አይደል ማለት ነው እያልኩ እኮ ትርጉሙን ነው እየነገርኩ ያሉት። ቆይ ያላ የሰው ቃል አለበት ቁርአን ማለት የሰው ቃል አለበት ማለት ቁርአን የሰው ንግግር አለበት፣ የመሐመድ ንግግር አለበት። እንዴት ነው አልገባኝም። በጣም ጥሩ። አሁን ቁርአን ውስጥ ማለት ነው ተናጋሪ ሰዎች አሉ ወይ? ቁርአን ውስጥ ነው አላህ ነው ተናጋሪው? እንትኑን ራሱ እኮ የሆነ ታወሳስበዋል። አላህ ራሱ ብቻ ነው የሚናገረው። ቁርአን እንደዚህ ልጠይቅህ፣ ቁርአን የአላህ ቃል ነው ወይስ የመልእክተኛ ስልህ የአላህ ቃልም ነው? የአላህ ቃል ነው። የመልእክተኛም ይላል ቁርአን። ውሸት ነው እዛ ጋር የመልእክተኛም ቃል ነው ይላል። ውሸት ነው ወይ? አይ የአላህ ብቻ ነው ካልከኝ አንተ ደግሞ ገብቷል። እርስ በርሱ አይጋጭም ካልከኝ የአላህ ብቻ ነው ካልክ ሁለተኛ ጥያቄ ቀየርኩልህ። ምን ቀጥተኛው መንገድ ምራን ይላል አላህ። ለምሳሌ አላህ ይምላል አይደል? በምስራቁና በምዕራቡ ጌታ እምላለው ይላል አይደል? የአምባዩ መሐመድ ነው ወይስ አላህ ነው? ቀጥተኛ ምራን የሚለው መሐመድ ነው ወይስ አላህ? ማን ነው ባዩ? ያንን
እነዚህ ሰዎች የሙእሚኖችን ወስፍ ወይም ባህሪ እየጠቀሰ ምን አሉ? ዱዓ በሚያደርጉበት ጊዜ ምን ይላሉ? ኢያከ ናዕቡዱ አንተን እንገዛለን፣ ወኢያከ አንተንም ብቻ ነስተዒን እገዛን እንሻለን። የሙእሚኖችን ባህሪ ነው እዚህ ጋር እንትን እያለ ያለው እንጂ ራሱ ነው እንዴ አላህ ሱብሓነሁ ወተዓላ አንተንም ብቻ እንገዛለን አንተንም ብቻ ማን አላህ ነው እንደዚህ ብሎ ራሱ ለራሱ ያላ ቃል ከሆነ ራሱ ነው ባዩ አይደል? ራሱ ነው ባዩ። ግን የማንንም ባህሪ እየጠቀሰ ነው። በሉ የሚል አለ እሱ ጋር በሉ አይደለም ባህሪ ነው እየጠቀሰ ያለ። የሙእሚኖች በሉ ካላለ የምን ባህሪ ነው የሚጠቅሰው? በሉ ካላለ እንደገና ደግሞ ይምላል አይደል? በምስራቁና በምዕራቡ ጌታ እምላለሁ ይላል። አላህ የሚምልበት ጌታ አለው። ጥያቄ እኮ ነው የሚያስነሳውን ጥያቄ ነው። እዚህ ጋር ደግሞ አሁን የጠየቁ ጋር ቀጥተኛውን መንገድ ምራን ይላል። አላህ ምራን ይላል። መቼም አላህ ሲንግል አይደለም አይደል? ሲያወራ አይደል? ፈጠርናቸው ከመንፈሳችን እኛ ምናምን ይላል አይደል? አላህ ብዙ ነው ሲያወራ። ሲንግል አይደለም ምራን አላህ Subhanahu Wa Ta'ala ሲንግል ነው። አላህ ሲንግል هو الله احد። እሺ ቆይ ወደ ሙሐመድ አላህ አንድ ነው። አንተ ባልከው ሊድልና ሲንግል ሆኖ ራሱን እንደ ብዙ ይጥራ። እሺ ይሁንልና ወደሱ ስለሚመጣ አረብኛው እንትን ላይ መግባት ትችላለህ። ገብተህ እኛ የሚለው ቃል ችግር የለም ዋንድ ያድምጠይሉ ራሱ ሲንግል ሆኖ ራሱን እንደ ብዙ ይጠራል ብለህ አሳምነኝ። ችግር የለም እሱና ለጊዜው ልመንልህ። ወደ ለጊዜው ሳይሆን በሰዋዊነት ለምሳሌ ውይይት ነው የምናደርግበት። ችግር የለም አሁን ልመንልህና ሲንግል ነው አላህ ሲንግል ፐርሰን ነው፣ ግን ራሱን እኛ ምናምን እያለ ይጠራል ብለህ ነው የምታምነው አይደል? አላህ Subhanahu Wa Ta'ala አንድ ነው፣ ነገር ግን በሚፈልግበት ሰዓት ይጠራል። ኢና አዕጠይናክ እኛ ሰጠንህ ይላል። ይሄ ደግሞ ኢና ሚላ እኛ ሰጠን ሳይሆን እኔ ወላ ተቁሉ የቁጥር ብዛቱን አሁን እሱ አይደለም የኔ ኢሹ። አላህ ግን ሲያወራ ራሱን እኛ እያለ ነው የሚያወራው አይደል? አዎ እኛ እያለ ያወራ። አዎ ቴንኪው። ምራን ሲልም አሁን አላህ ነው ባዩ፣ ምክንያቱም ራሱን ብዙ አድርጎ ነው የሚናገረው። በብዝሃ ቁጥር ነው የሚገልጠው ራሱ። ምራን ቀጥተኛውን መንገድ ምራን የሚለው ኦኬ። ይኸውልህ በደንብ አድምጠኝ ብዬ እየሰማኝ አይደለም። አላህ እየተሰማ አይደለም። እየተሰማ ከሆነ አላህ ኦኬ፣ የምትሰማኝ ከሆነ ይኸውልህ አላህ ምን ይላል? እኛ አዘዝናቸው፣ እኛ ላክናቸው፣ እኛ አደረግናቸው ይላል። እኛ ይላል። እኛ ይላል። ሲንግል ነው ልበልህ፣ በቃ በአንተ እምነት ልሂድና ሲንግል ሆኖ ግን አላህ የትም ቦታ ሲያወራ እኛ እያለ ነው የሚያወራው። ስለዚህ እዚህ ጋር ምራን ቀጥተኛውን መንገድ ባዩ አላህ አይደል ወይ? አይደለም። እዚህ ጋር አላህ Subhanahu Wa Ta'ala ለሙእሚኖች ግልጽ ነው በሚያዝበት ሰዓት ላይ ይሄ ዱዓ ነው። አሁን ፋቲሃ ማለት ነው። ፋቲሃ ማለት ወላሂ ግልጽ ነው። ምንም የተወሳሰበ ነገር የለም። እዛ ጋር ኢና ይላል፣ እኛ ይላል፣ ኢና አንዘልና ይላል፣ ኢና አዕጠይና ይላል። ስማኝ እንጂ አንተ አስተውል። ኢህዲና ሲል ደግሞ ማለት ነው ስለሚያወራ እዚህ ጋር የምታስገባቸው ሰዎች የሉም እኮ የሚገቡ ሰዎች የሉም። ገብቷል እኮ እዚህ ጋር እና እዛ ጋር ምን አገናኘው? ዮኒ አይገናኝም። እዚህ ጋር እኮ ቀጥታ በሉ ቢል ኖሮ ይኸውልህ በሉ ቢል እሺ ለህዝቡ እንዲህ በሉ አለ እንል ነበር። እዚህ ጋር ቀጥታ አላህ ፈጠርናቸው ከእስትንፋሳችን ማየት አለብህ። ግን አለን ላክን እኛ ኢያከ ነዕቡዱ ማለት ነው። ኢያከ ነዕቡዱ ይቃንዴ እኛ ምናምን ስለሚል እዚህ ጋር ቀጥተኛውን መንገድ ምራን ምናምን ይላል። ቀጥተኛውን መንገድ ምራን ይላል። አላህ ነው ባዩ። አላህ አይደለ ባዩ? አላህ ነው ባዩ። አላህ ነው ባዩ። ቀጥተኛው መንገድ ምራን ራሱ እስር ኩርብል አላህ ነው ባዩ። እስር ኩርብል አታውታስበው እኮ ልንገርክ አሁን ይኸው አለ ለሰዎች ትእዛዝ ሲሰጥ ምን ይላል? እንዲህ ይላል። ይኸው ትእዛዝ ሲሰጥ እንካላሳይ ቅድም ግደሏቸው፣ ተጋደሏቸው፣ እንትን አርጓቸው፣ እንዲያርጓቸው ብሎ ትእዛዝ ነው ይሄ። ገባ? አርጓቸው ብሎ ትእዛዝ ነው። እዚህ ጋር ግን ቀጥተኛውን መንገድ ምራን ነው የሚለው እንጂ ምራን በሉ ሰላት ስታደርጉ ቀጥተኛውን መንገድ ምራን በሉ አይልም።
እዚህ ጋር የሚለው ቀጥታ ምን ብሎ ነው? ቀጥተኛውን መንገድ ምራን፣ እነዛን በጎ ያልክላቸውን መንገድ ምራን ነው የሚለው። በሉ አይልም። ትእዛዝ አይደለም፣ ራሱ ነው ባዩ። አየው፣ በሉ ብትኖር ኖሮ ገላግሌ ነበረች፣ ግን የለችም እሷ። አረ ያው እዚህ ጋር አሁን እኛ ምን አለ መሰለክ ዮኒ፣ አሁን አንተ በምትረዳው መልኩ ቁርአንን ግዴታ ቁል ብሎ መጨመር አልነበረበት ነው አባባልክ አይደለ? ያ መጨመር አለበት። ትእዛዝ ከሆነ እንደዛ ነው። ትእዛዝ የለማ። ሌላ ጋር እኮ ትእዛዝ አለ። ሌላ ጋር ምን ይላል? ለምሳሌ እንትን ይላል። ይሄ ምንድነው? ተዋጓቸው፣ ያዟቸው፣ ዝረፏቸው፣ እንትን አርጓቸው፣ ከዛ ገንዘብ ክፈሏቸው፣ ስትገናኟቸው እንዲያርጓቸው እያለ ትእዛዝ ይሰጣል አላህ አይደለ? ከዛ በጣም የሚገርምህ ደግሞ እንደዚህ ይልና አላህ አዋቂ ነውና አላህ ሁሉን ቻይ ነውና ይላል። አላህ ራሱ አላህ ብሎ አላህ ቻይ ነውና ምናምን ይላል። ትእዛዝ ይሰጣል። አዎ እዚህ ጋር ግን ገና ስትጀምሮ ቁርአኑን ቀጥተኛውን መንገድ ምራን ይላል። ምራን ነው እንጂ የሚለው ትእዛዝ አይደለም የሚሰጠው። ራሱ ነው ሰላት እያደረገ ያለው። ለማን ነው ሰላት የሚያደርገው ነው? እሺ ያው ትናገራለህ፣ እዛው ደግሞ ስናገር ደግሞ ትመልሰኛለህ። ዮኒ ልናገር ከለከልከኝ። እየሰማሁ ነው። ቶሎ በል ሰዓት ደርሶብኛል። አሁን ያው ኢህዲና ሲራጠል ሙስተቂም ሚሉ ይቅርታ ጆዬ እየመለሰ አይደለም ወንድማችን፣ ወገናችን እየመለስክ ስላልሆነ እኮ ወይም ችግር የለም። እድል እንስጠው ጋዲ ጉዴ፣ እችን እድል እንስጠው። እሺ ቀጥል። አንድ ደቂቃ እድል ልስጥ፣ ሰዓት ስለደረሰብኝ። ታብታብ እያደረጋችሁ ተወደዳችሁ። ይሰማል? አዎ ይሰማል። ሙእሚኖች አላህ ስብሓነሁ ወተዓላ ይሄ ቃል የሙእሚኖች ዱዓ ነው። አሁን ይሄ ፋቲሃ ልክ እንደ ዱዓ ነው። ኢያከ ነዕቡዱ ወኢያከ ነስተዒን። ያው ኢህዲነስ አሁን እዚች ጋር ያችኛውን ብቻ ይዘህ ቁርአንን ማለት ነው። ለምሳሌ ወይሉን ሊልሙሰሊን ይላል። ለምሳሌ ነው ምልክ ለሰጋጆች ወየውላቸው ብለህ አንተ ቆርጠህ ብትለኝ ማለት ነው። ቀጥሎ ያመጣውን አያ ብትቆርጥብኝ ትርጉሙ አይሟላ። ስለዚህ ያችኛውን ብቻ ላትንጠልጠል። ቀጥሎ የመጣውን ለምሳሌ ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነ ሲራጠል ሙስተቂም ከዛስ ሲራጠል ለዚነ ይላል። ይቀጥላል። ያው እነዚያ ምራን ወይም በሂዳያችን በመራህን መንገድ ላይ አጽናን ብለው ይላሉ። ሲራጠል ለዚነ አንዓምተ ዐለይሂም የነዛ መንገድ ጸጋህን የዋልክላቸው መንገድ ምን አልኩኝ? ምራን አላህ ማለት ነው። ምንድን ነው የሚለው? የሚምልበት ጌታ አለው ቁርአን ውስጥ። እንደገና እዚህ ጋር ደግሞ እነዛን በጎ ያልክላቸውን ቆይ አንዴ፣ ጌታ የለውም፣ በራሱ ስም ነው የሚለው። ረቡል መሽሪቅ ወረቡል መግሪቢ የሚለው የምስራቁና ስሙ በምስራቁና በምዕራቡ ጌታ ስሙ ነው እኮ። ረብ ምንድን ነው? አይ ይላል ራሱ ይላል እኮ በራሱ ስም እኮ። በራሱ ስም ረቢ ቢል ነበር። በምስራቁ አይደለም፣ በምስራቁና በምዕራቡ ጌታ እምላለሁ እኮ ነው የሚለው። እና ታዲያ ማን ነው ታዲያ የምስራቅ የምዕራብ ጌታ? አላህ እኮ በስሙ ይምላል። የምስራቅና የምዕራቡ ጌታ አለ። እሱን ተውና ዮኒ፣ እሱን ተውና ወሸምስ ይላል። በፀሐይ ይምላል። እንዲህ አድርጊ ብዬ ወለይል ይላል። እንደዚህ አይደል? ቁርአኑን ምን ታደርጋለህ መሰለህ? ምን ታደርጋለህ መሰለህ? በደንብ አጥናውና ችግር የለውም ጠይቀኝ። አይዞህ በደንብ አጥናውና ጥያቄ አሁን የጠየቅኩህን ዝም ብለህ አሰላስለውና አላህ ጆኒ እኔ ነቢል ነኝ። ወንድማችን ቆንጆ ስነ ስርዓት የአብሮን ነገር ምናምን የሀበሻ ጠባይ ስላለው ነው። ቆንጆ ጠባይ ስላለው የሱ ቢሄቨር አላይክ ምንም ችግር የለኝም። በጣም የሚያከብረው ነው፣ አክብሬዋለሁ። በጣም ነው የወደድኩት ነው እንጂ መጀመሪያ ነገር ስለ በፀሐይ ይምላል። ሱረት አልቀመር ማህላ ነው፣ በወረም ይምላል። ሱረት ነጅም ማህላ ነው። በሱረት ነጅም ደግሞ የኮከብ ሱራ 53 ነው መሰለኝ። ደግሞ አልነጅም አይደለም፣ አልነጅሙ እዘን ሀዋ ብሎ ነው የሚጀምረው። ወነጅሚ አልነጅሚ
እሺ እሱ ማህላ ነው። ምክንያቱም አሊፍ ላም አይጀምርም፣ ማህላ ነው። በተወርዋሪ ኮከብ ይምላል። እንደገና ደግሞ በሱረት አልቃዲያት ሱራ አንድ ሞቶ ሱራ ያለ ማለት ነው። እሱም ማህላ ነው። በፈረስ አልቃዲያቱ ሱብሓ ወልቃድሓቱ ደብሓ አንሻአንሁም ቀድሓ ምናምን እያለ ነው የሚናገረው ማለት ነው። በአቦራዋ የሚል ትንፋሷ በሱ ይምላል። ሁሉ ፈረሶች ሲሄዱ አቦራው የሚወጣ በዛ አቦራም ተገርሞ ይምላል ማለት ነው። ስለዚህ ይሄ አድናቂ ነው። ስለዚህ ፍጡር ነው። እንደዛ ብለን ሱልጣን ወንድም አቦራሲ አዳምጠኝ አንድ ጊዜ ሱልጣን ወንድም አቦራስ ለኔ ሳሙና ልንገዛ ልንጸዳዳ ሻወር ልንገባ ወይስ ታይም ካልሆነ ብር መጨረሽ ካልሆነስ ምን አድናቆት አለው? አቦራ አምላክ የሚያህል ፈጣሪ የሚያህልስ በአቦራ ተደንቆ የሚምል መሐላ የሚገባ ቃል የሚገባ ወይም ደግሞ ለምሳሌ እኛ አንድ መሐላ ልስጥህ ማለት ነው። አሁን የሁሉ የተናገርኩት በችን ዶሮ ከቤቴ ያለችው በእንቁላሏ እምልልሃለሁ። ይሄ የተናገርኩት ቃል ነው። ሱልጣን እመነኝ፣ ታምነኛለህ? በእሷና በእንቁላሏ ከዚህ ቤቴ ያለችው ዶሮ ምን በቺ በቤቴ ያለችው ዶሮ በእሷና በእንቁላሏ እምላለሁ። ይሄ የምናገር ያለው ትክክል ነው። ማመን አለብን። ትቀበለኛለህ? ምንድን አልገባኝም። ምንድን ነው የምትለኝ? ቦን መሐላ በአቦራ የሚል ዮሐንስ ገብቶሃል አይደል? አስረዳው፣ በአማርኛ አስረዳው። በእንቁላሏ በዶሮዬና በእንቁላሏ እምላለሁ። ይሄ የሚናገረው ያለው ትክክል እውነት ነው። በሱ መሐላ ገባለሁ እኔ በዶሮዬና በእንቁላሏ። ይኸው አላህ ልንገርህ መብቱ ነው። ስልጣን ታምነኛለህ ወይ? በፈጠረው ፍጥረት ልንገርህ መልስ ስሙ። በፈጠረው ፍጥረት መማል ይችላል እያልክ ነው? በራሱ በፈጠረው በሸምሲ በፀሐይ ራሱ አላህ ሱብሓነሁ ወተዓላ ካስገኛቸው ትልልቅ ጌታ ሳለው ምልክቶች የምስራቅና የምዕራብ ጌታ አለ። አላህ የፈጠረው ሌላ ጌታ አለ። ረቡል መሽሪቅ ወልመግሪብ ይላል። አላሁ አክበር። ድምፅህም ሲጣፍጥ ልቅራው እንዴ? ነው ጎሄድ እንዴ? እኔ አሁን ሙስሊም ነው ግን ሱልጣን ያ እኔ እርግጠኛ አይደለም። ትክክለኛ ሙስሊም ነው ቦኔ። አንድ ቦኔን አንድ እንትን ብቻ አንድ ጥያቄ አለኝ ቦኔ እባክህ። 3356 ሱራ 3356 እስቲ ስንጠይቃቸው ሌላ የተለያየ መልስ ነው የሚሰጡንና አንተ ስለምትችል እስቲ እዝነት የሚለው ወደ ማን ነው? ጸሎት ነው? ምንድን ነው እያደረገ ያለው ከመላእክቶቹ ጋር አላህ ወደ መሐመድና እሱን ንገረኝ እባክህ። እንካ አንተን ጥያቄ ነው ያልመለስም። አንደኛ ስርዓት የለህም ማለት ዝም ብለህ በሰው ጣልቃ እየገባ ትናገራለህ። አንተን አይደለም ብራዘር ወገናችን፣ አንተን አልጠየቅኩም፣ ቦኔን ነው የጠየቅኩት። አንተማ እየመለስክ ስላልሆነ አልጠየቅኩም እኔ። ቦኔ መልስልኝ አንተ። እዚህ በላይ ምን ያመልሳለህ? ምን መሰለህ ኢነሁ ላሁ ወመላኢከቱ ይሰሉነ ዐለ ነቢይ ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ አላሁ አክበር። አንድ ጊዜ ወደ ሀሳቤ ልግባኝ። ምን መሰለህ መጀመሪያ ሲጀምር እኔ በዚህን ነገር ነው የጀመርኩት ማለት ነው። ሱረቱል አሕዛብ ነው ያልከኝ አይደል? ሱረቱል አሕዛብ ላይ ያለ ነው ይሄ ዲክሽነር ማዕጀም አልወሲጥ ኢማም ኢብን ሙንዙር የሚባል ማዕጀም ማለት ዲክሽነር ማለት ነው። ዲክሽነር የአረብኛ ቋንቋ ኢማም ኢብን ሙንዙር የሚባል የጻፈው ሁሉ ተንትኖ ቃሉ ስነ ቃሉ ምንጭ ቃሉ ተግባሩ ስነ ተግባሩ ቀጥሎ ምን ማለት ነው? ሰላ ማለት አለ ጸሎት ማለት አለ ታናሽ ለታላቅ መጠየቅ ወይ መለመን ማለት ነው ብሎ ቁጭ አረገ ማለት ነው። ስለዚህ እነሱ ሰላ ስትለው በረከት ነው፣ ጸጋ ነው፣ ሰላም ማለት ነው፣ እዝነት ማውረድ ነው ምናምን ብሎ ነው እንትን የሚሉት ማለት ነው። ዲክሽነር
ትርጉሙ የአያው ምክንያቱ ኑን የሚባል ነው። ኢነሁ ነው የሚለው ያለ ኢነሁ ኑን የርፈዕ አልኸበር የንስበ ልሙብተዳ ብሎ ነው የሚናገር ማለት ነው። ከንተነሱ ድርጊቱ እንደተፈጸመ ነው የሚናገር ማለት ነው። ኸበሩ ትክክል ነው። አምላክና መላእክቱ ሆነው ለነቢዩ ይሰግዳሉ። ስግደት ማለት ደግሞ ማዕጀም አልወሲጥ ልሳን አልዓረብ ደግሞ ምንድን ነው የሚለው? አሰላ አለ። እሺ መንበርከክ፣ መመኘት፣ መጠየቅ ወይም አለ ማለት ነው። ታናሽ ለታላቅ መለመን ነው። ከቀውልህም ደግሞ ይላል። ሌላ አንድ ደግሞ አለ። ሰላም ማለት መናጃ መነጋገር ከፈጣሪ ማለት ነው ብሎ ደግሞ አቁሞታል ማለት ነው። ስለዚህ አላህ ወመላእክቱ ይነጋገሩ መናጃ ነው የሚያደርጉ ከረሱል ማለት ነው። ሰላም ማለት ቦን ኢማም ኢብን መንዙር ማዕጀም አልወሲጥ ልሳን አልዓረብ አሁን إن الله وملائكته يصلون على النبي إمام ابن منظور جزء الثاني يا أيها الذين آمنوا صلوا عليه وسلموا تسليما بون الله كالله سيهون تسليما أو تفسير اللي قبل ستة يوم مالتنا كالله سيهون ودا سيهون كملائكة سيهون دمو دعاء نعم እሺ ከሰላ ምንድነው የምንለው? አዛን ሲደረግ ወይ ወደ ሰላት ስትነሳ ዱዓ ላይ የሚደረግ ይሄ ዱዓ አጥንተዋል። هل انت حافظ ምን አይነት ዱዓ አዛን ሲባል ነው? ዱዓ ኖ ይሄ ሰላት ማለት ነው። አዛን ሲሆን ወደ ሰላት ስንዘጋጅ የምንለው ቃል ዱዓ ለማለት ነው። አጥንተዋል እሱ እንገባ ነው ወደ ሰላት እንገባ። እኔ ልናገር ቀይ ያበራልኝ ስለሆነ እኔ ላሳጥርልህ። ቀይ ያበራ ስለሆነ ኮኔክሽን መጥፎ ስለሆነ እኔ ልናገር። ምን ላል መሰለህ? ለምሳሌ اللهم رب هذه دعوة التامة الصلاة القائمة آتي محمدا والوسيلة والفضيلة مقاما محمودا الذي وعدت شفاعة له يوم القيامة. وعدت الذي وعدت هالشيء يوم القيامة. شيء مقاما محمودا الذي وعدت شفاعة له يوم القيامة. يلم أتمر الذي وعدته بقى لك زي قال ميلا أتمر أتسك لا سلطان وندمي ايش تشجر يلم سلا اللهم رب لبل لكاني اللهم رب هذه الدعوة التامة والصلاة القائمة آتي محمدا الوسيلة والفضيلة وبعثه اللهم مقام المحمود الذي وعدته بك قال لك شفاعة من أمر الله በል እሺ ዳና ተመልሰህ አንብበ ወንድሜ። ዝም ብለህ ተሳስተህ ምናምን አትበለኝ። እኔ በደንብ እያጠናሁት ሰው ነው። አይደለም ሸፋዓት የለም ነው እያልክ ያለው። ሸፋዓት اللهم رب هذه دعوة التامة الصلاة القائمة والصلاة القائمة آتي محمدا والوسيلة والفضيلة الوسيلة والفضيلة ماشي مقاما محمودا مقام المحمود الذي وعدت شفاعة له يوم القيامة. شفاعة ما له شفيع يارق اللي يوم القيامة سويه لما تقرطوا على حديث وانت الدعاء علم شفاعة له ميلو دعاء استزيار الله سلطان مياغنيو ነገር نانا ቆይ እንካ ትበለኝ አላጠና ቦን ፕሊዝ እሺ አንድ ጊዜ አሁን እኔ ሐሳቤ ልጨርስና ከወንድሞቼ ከዚህ ተነጋግረን ልወጣ ነኝ። ሱልጣን ወንድሜ እግዚአብሔር አምላክ ይባርክ። በጣም ነው የሚያመሰግን። ቆንጆ ሀበሻው መንፈስ ነው ያለ አላይክ ዛት አፕሪሺየት። እኛ ስህተት ትምህርት ከአእምሮ የሚጋጭ ትምህርት ነው እንጂ እኔ ምንም ጥላቻ የለኝም። እናንተ የአይኔ እኩል ናችሁ። ወዳችኋለሁ፣ አከብራችኋለሁ። ምንም ችግር የለኝም። ለእናንተ ጠልቼ ለእናንተ አስኮርፌ የሚሰብከው የሚያቀርበው አምላክም የለኝም። መጀመሪያ ነገር እሺ፣ በጣም ነው የምወዳችሁ። ከሸፋዓት ለሁ የሚለው ቦን ደህና እኔ ሀሳብ ያዘጋኝ ጨርሻለሁ። ልወጣ ስለሆነ አዳምጣ ወንድም ፎሎው ተደረጋ ፎሎው እስኪ አድርገኝ ፎሎውና ሌላ ቀን እንቀጥለዋለን። ሱልጣን እኔ አንድ ግን አታስፈራሩ። ሰውን እየዛታችሁበት ጥሩ አይደለም። እሺ እንደዚህ በሰላማዊ መንገድ መወያየት ነው እንጂ ቅድም ጆላይም ሌሎችም ላይ ስዝቱ ነበረ። ወንድሞች ጥሩ አይደለም እንደዚህ አይነት ነው። ለምን ዛቻ እንትን የምትሉት እናንተ ልክ አይደለም። አዎ ሐሳብ ካላችሁ በሐሳብ ሞግቱ፣ ትምህርታችሁን ግለጡ እንጂ እንገላለን፣ እናጠፋለን፣ ዋጋህን ታገኛለህ እንደዚህ አይነት ነገሮች ጥሩም አይደለም።
ኦኬ ኢትዮጵያ ውስጥ ነን ያለ ነው። ለእናንተም ጥሩ አይደለም። አሜን። ስለዚህ ፕሊስ በቃ በተረጋጋ ሁኔታ ተባረኩልኝ። እኔን እያስፈራራኝ ሙስሊም ማድረግ አትችልም። አንድ ጊዜ ጠፍተህ ነበረ ረጅም ጊዜ። እሺ ቆያ በዚህ ልዘጋ ነኝ። ተባረኩ ወንድሞቼ። ሰላም ክርስቶስ ህይወታችሁ ይባርክ፣ መንገዳችሁ ይብራ፣ ያበርክ፣ ብዙ ተባዙ፣ ዘራችሁ ይብዛ፣ የጠላቱን ብረት የሚወረስ እግዚአብሔር አምላክ ደግሞ ምሕረቱ አውጆልናል፣ እጁም ዘርግቶልናል። ብርሃኑና መገዱ ሐቁን ደግሞ አይተናል። ምክንያቱ ልክ ከመጽሐፍ ቅዱስ እንዳለው عظيم سر التقوى الله ظهر في الجسد حل بيننا ورأينا مجرى እግዚአብሔር አምላክ በስጋ ተገልጦ መሐከላችን አደረና ክብሩና ዝፋና አየን ስለሆነ ማለት ነው። ሐቅና ምህረትን ቀጭኑ መንገድ ክርስቶስ ነውና አይተነዋል። በሱ እንመላለስ። ሰላም ክርስቶስ ህይወታችሁ ይባርክ፣ ብዙ ተባዙ፣ ዘራችሁ ይብዛ፣ የጠላቱ ብረት ይውረስ። አሜን ብለናል። ቴንክ ዩ እናመሰግናለን። ጌታ ዘመንን ይባርክ። አንተም አሜን አሜን አሜን። ተባረክ። አንድ ነገር ልበላችሁ። ምንድነው እሱም መሰላችሁ? እኛ ክርስቲያኖች ሰዎችን ሁሉ እንድንወድ፣ ጠላቶቻችን እንድንወድ ታዘናል። እንወዳቸዋለን እስከ ጥግ ድረስ፣ ህይወታችን እስክናጣ ድረስ ሰዎች እንወዳለን። ኦኬ ህይወታችን እስክናጣ። ነገር ግን ክርስቲያኖች ሞት አንፈራም። ሞት እጅግ ለእኛ ጥቅማችን ነው። እጅግ በጣም በሞት ማስፈራራት ምናምን የምትወዱ ሰዎች ካላችሁ ክርስቲያን ሞትን አይፈራም። ሞት ለሱ ጥቅሙ ነው። ሞት ጥቅማችን ነው። ሞት ይሄ ልንሄድ ምንናፍቀው ከጌታችን ጋር ልንኖር ምንናፍቅበት ትራንስፖርታችን ነው። ስለዚህ እጅግ በጣም ነው የምንወደው። እጅግ በጣም ጥቅማችን ነው። በፊልጵስዩስ ምዕራፍ 1 ቁጥር 20 ላይ ማንበብ ትችላላችሁ። በሞት ማስፈራራት ክርስትናን አያቆመውም። እንደው ገላለው አጠፋለው ምናምን የምትሉ ከሙስሊም መካከል ያላችሁ ወንድሞች እናቶች፣ ሞት በጭራሽ አንፈራም። ሞት በጭራሽ አንፈራም። ይሄ ሊታወቅ ይገባል። ኦኬ ለሌላው ለቤተሰቦቻችን ለመቆየት ለማገልገል፣ ለሌላው እውነትን ለመግለጥ ምናልባት እንትን ልንል እንችላለን፣ ዞር ዞር ልንል እንችላለን። ፈርተን ሳይሆን መቆየት ባለብን ታያት መቆየት ስላለን። ኦኬ ፍርሃት ግን የለብንም። ይህን እወቁ። ጠዋት ስታስፈራራ የነበርከውም ወንድም የነበራችሁትም ይህን እወቁ። እኔ ችግር የለብኝም። ለሙስሊሞች በጣም ፍቅር አለኝ፣ በጣም ክብር አለኝ፣ ይታወቃል ይሄ። ነገር ግን ለትምህርቱ ግን ግዴታ ፍቅር ይኑርብህ ውደደው አልባልም። ትምህርቱ ከአእምሮ ጋር የሚጋጭ ጥያቄ የሚፈጥር ነገር ነው። ለዛ ጥያቄ መልስ መስጠት ነው የሚያዋጣው እንጂ ማስፈራራት አያዋጣም። ምክንያቱም ኤቭሪዴይ ወይ ቆይ አንድ ልጨርስ። ቁርአኑ ሳይቀር ክርስትናን አታክ ስለሚያደርግ፣ ክርስቲያኖችን ስለሚራገም፣ አይሁዳውያንና ክርስቲያንን ራሱ አላህ ያጥፋቸው ብሎ ስለሚል ኤቭሪዴይ በቀሩ ቁጥር በዜማ ያጥፋቸው ብሎ እዛ ምዕራፍ ላይ ሲደርሱ ይረግሙናል። ይህ ሙስሊም ወንድሞቻችን ኢትዮጵያ ውስጥ ያሉት ግን ጨዋዎች ስለሆኑ ፍቅር ስለሆኑ አብዛኞቹ ነው ምላችሁ ብቻ ነው። ቢችሉ ግን አንዳንዶቹ ማጥፋት ይፈልጋሉ፣ ግን አይቻልም። ለምን ሲባል ክርስቲያኖች ማይተኛ ማያንቀላፋ ሕያው የሆነ አምላክ አላቸው የሚጠብቃቸው። አንዳንዶቹ መስዋዕት ቢሆኑ በእነሱ መስዋዕት ብዙዎችን እግዚአብሔር ያድናል እንጂ ፈጽሞ ሊያጠፋ መዛት ብቻ ሳይሆን ክርስቲያኖች እየተገደሉ ነው እዚህ የደረሱት። እየተገደሉ እየተጨፈጨፉ፣ ገለው ሳይሆን ተገለው፣ አጥፍተው ሳይሆን እየተሰደዱ ነው። ይሄ ይታወቃል። ይሄ ልነግራችሁ ፈልጋለሁ። የግድያ አዋጅ ስታወጡ ያንን ነገር ምን እንላለን? እንቃወማለን ማለት ነው። እና እግዚአብሔር ይባርካችሁ። ሱልጣን የምትለው ነገር አለ? እኔ የምለው ያው ቦን ትንሽ ጎበዝ ነው ማለት የሚያመጣቸው መረጃዎች ከትልልቅ የንጽጽር እንትኖች ጋር ቀርበው ማለት እዚህ ጋር ምን አለ መሰለህ፣ አሁን ኢትዮጵያዊነት እንዳልከው የኛም እስልምና ምን ይላል መሰለህ፣ ወላ ተሱቡ الذين يدعون من دون الله فيسبوا الله عدوا بغير علم ይላል። የሌላን እምነት ተከታዮችን ሃይማኖት አትሳደቡ፣ እነሱም በጥላቻና ባለማወቅ بغير علم አላህና እምነቱን ይሳደባሉ ይላል። ስለዚህ እዚህ ጋር አሁን ሙስሊም ሆኖ አንድ ሰው መጥቶ የሌላን እምነት ተከታይ
መሳደቡ ያጸድቀዋል ወይ መግደሉ ያጸድቀዋል ሳይሆን እንደዚህ በቃ ሰላም በሆነ መልኩ ቁጭ ብሎ መወያየት ከተቻለ ገብቶ ካል አይደለ እዚህ ጋር አንዱ ማስገደድ አይደለም መብቱ ነው። ሁሉም የራሱን ምንምነት መከተል ይችላል። ግን ቁጭ ብሎ መወያየት ከተቻለ እንደዚህ አይነት ነገር ውስጥ አይገባም ማለት በቃ አንዱ የሆነ የራሱን ይሄንን ነገር ያመጣና በቃ ይሄ ነገር እንደዚህ ነው እንዲህ ነው። አሁን ከታች የምታየው እንትኖች አሉ ኮሜንቶች አሁን የምታያቸው ስድቦች አሉ። አላህ እንደዚህ ሆነ እንደዚህ ይሄ ኢሞሽናል ያደርጋል። አሁን በሙስሊሙ አካል በዛም በኩል እንደዚህ ሳይሆን ጥያቄ ያለውን ጥያቄ አንስቶ መወያየት ከተቻለ ገብቶካል። እየተኗራ ያለ ተከባበር እየኖረ የነበረው አካል ወደ ጥላቻ አይሄድም። ምንም የተፈጠረ ነገር የለም። አሁንም እየተፈጠረ ያለው ምንድነው? ስሜታዊነት፣ ግብዝነት። በቃ ገብቷል። ወደ መረጃ ሳይሆን እኔ ልጠይቅህ የምችለው አንተ በቁርአን አልጠይቅህም። ለምን ክርስቲያን ነህ? መጽሐፍ ቅዱስ ልጠይቅህ እችላለሁ። እኔ ግር ያለኝ ነገር ካለ እዚህ ጋር እንትን በል። አንተም እየጠየቅኝ ያለው ቁርአን ላይ ነው። ግልጽ ነው። እና እኔ ሳመጣለህ ደግሞ አዋቂ የሆኑ ሰዎችን ተጋብዞ በቃ እነዛ ሰዎች ምንም ከስሜት አዋቂዎች ብዙ ጊዜ ከስሜት ይወጣሉ። የሚያውቁ ሰዎች ስሜታዊ አይሆኑ፣ አይሰራደቡ፣ ሌላ የሚያልፍ እላፊ ቃላቶችን አያወሩ። ግን ጆይ እንደዚህ ሆኑ አላረለ ትንሽዬ ወይ ንጽጽር ነገር ወይ ነገር ይዘው መተው አሁን የቦን ማለት ነው ከትልልቅ ሰዎች ጋር እንትን ቢል ጥሩ ቢወያይ ማለት ነው። ምን መሰለ ሱልጣን ይኸውልህ ሱልጣን አንድ ነገር መቼ ወይ ማን ይቅርታ ጆ እሺ ከሞት በኋላ ስላለው ስለኛ ስለ ክርስቲያኖች ንገረው እስቲ። ያ ይኸውልህ ምን መሰለ ክርስትና እስልምናን አታክ አድርጎት አያውቅም በፍጹም። ከመጽሐፉ ጀምሮ አይሁዳይም ክርስቲያንም እስልምናን አታክ አያደርግም። ለምን አያውቀውም? ሲጀመር እውቅናውም የለውም። መጽሐፉ ላይ እንዴት አታካርጉ? ቆይ ልነግርህ ነው። ማለት እስልምናን አይደለም የሚሰብከው፣ ክርስትና የሚሰብከው ክርስቶስን ነው። ክርስትናስ ነቢዩ መሐመድ እስኪነሳ 600 ዓመት በሙሉ ክርስቶስን እየሰበከ የነበረ ሃይማኖት ነው። ኢትዮጵያ ውስጥ እንኳን በ4ኛው መቶ ክፍለ ዘመን ኦልሬዲ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስቴብል ተደርጋ ማለት በቃ ቆማለች። እና እስልምና ሲመጣ እንደውም በእንግድነት ሲቀበል እነ ይዛና ክርስቲያኖች ናቸው። አስብ፣ ዓለምን ሁሉ አዳርሷል። በዛ ውስጥ አንድም ቀን እስልምና ምናምን የሚባል አይታወቅም፣ ሰብከውም አያውቁም፣ በመጽሐፍም ውስጥ የለም። ነገር ግን እስልምና ሲመጣ እስልምና የመጣው መቼ ነው? እስልምና እኮ ከአደም ጀምሮ እንጂ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አይደለም። እሱን ተው። አሁን ጊዜ ስለሌለኝ መረጃ ምናምን አለ። ይልቁኑ ስማኝ፣ እስልምና በነቢዩ መሐመድ የእስላሞች መጀመሪያም አደረገኝ ስለሚል ችግር የለውም። እሱ ሌላ ቀን እናወራለን። የመጨረሻው ወኻተመን ነቢይን ይላል። ቁርአን የወረደው ለአዳም ነው። ኧረ እባክህ አዳምጥ ወገናችን። ምን አለ አዳምጥ ተሰጣ ወራ ማለት አትግባ። ስለዚህ ስማኝ በደንብ ክርስትና እስልምናን በየትኛውም ዘመን አታክ አድርጎትም መጽሐፉ ላይ ተጽፎ ማያውቅም፣ ስብከታቸውም አይደለም የክርስቲያኖች። እስልምና ግን ሲጀምር እርግጠኛ ነህ? በጣም ብዙ ቦታዎች እኮ አሉ። አሁን ወደፊት አስጨርስ። እኛ ወደ ትምህርታችን ንግባ። ጆ አስወርደው አይሰማም። በቃ እኔ ልወጣ ነው። በቃ ዮኒ ሌላ ጊዜ እመጣለሁ። በቀና እሺ። እና እስልምና ግን ገና ሲጀምር ክርስትናን አታክ አድርጎታል። በምን በመጽሐፍ ሳይቀር ለመሐመድ ተገለጠ የተባለው ፈጣሪ የሚለው እሱ አላህ የሚለው እንኳን ምንድነው የሚለው? ክርስቲያኖችንና አይሁዳውያን ኡዜር ያላ ልጅ ነው ብለዋል ብሎ ውሸት ነው ብለውም አያውቁም። ክርስቲያኖች መሲሁን የአላህ ልጅ ነው ብለዋል። ክርስቲያኖችም አላሉም። አላህን አያውቁትም አላሉም። ስላሉ አላህ ያጥፋቸው ብሏል። አታኪንጉን ተመልከቱ። ከዛ ቀጥሎ ተጋድሏቸው በሚል አታክ እያደረገ ነው የመጣው። ክርስትና የሰላም እምነት ነው። ክርስትና ጠላቶቹን እየወደደ ወንጌል እየሰበከ እየገደሉት ለሌላው እየማለደ የሚኖር ነው። ዛሬም ወደፊትም የሚቀጥለው ይሄ ክርስቶስ በመስቀል ላይ ሆነ አያውቁምና ይቅር በላቸው ስላለ ማለት ነው። ኦኬ። ስለዚህ አሁን ቅድም ባለ ወንድማችን መጀመሪያ ማን ነው አታክ ያደረገው? ገና ከነቢዩ ጀምሮ ከቁርአኑ ጀምሮ ከዛ እዚሁ ደግሞ አታክ ያደረጉ እንትኖች አሉ።
ኡስታዞች አሉ በጣም መመከር ያለባቸው። እስኪ እንስማው እሱንና ከዛ ወደ ትምህርታችን እንገባለን። ምን እንግዲህ ኡስታዞች ናቸው። ሰሞኑን ሰምታችሁታል። ማንም የትኛውም ክርስትና እስልምና ሳይነካው ማለት ነው። ታዘዝንበት ዲን አይደለም። አድርገንም አናውቅም። ሆናና ሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻ ነህ አንተ እኮ። እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ያሳፍራል። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለቂ ነው በጣም። አምላክ ጌ ነበረ ወንድ ለወንድ የሚሳሳም አየው። ይህን አምላክ ይታያል። አየህ ይህን ሽማግሌ አየኸው? ይህን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ሊባል አይችልም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደት እና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ እና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ አጠቃላይ ሙስሊም ካሁን በኋላ የመልስ መስጠት መቻል አለበት። መግደል አለብህ፣ መገደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱም ወላሂ ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋጅለት። አያችሁ፣ አስቀድሞ ይህ እንግዲህ አታክ ሲያደርጉ የነበረው እነሱ ናቸው እና እንደው ይህን ስላደረጉ ክርስቲያኖች ደግሞ እንደነሱ ያደርጉ? በፍጹም። እኛ ክርስቲያኖች ነን ማለት የክርስቶስ ደቀ መዛሙርት ነን። ጌታችንን ነው የምንመስለው። እሱ ጠላቶቻችሁን ውደዱ ነው ያለን፣ የሚረግሟችሁን መርቁ ነው ያለን፣ ለሚያሳድዷችሁ ጸልዩላቸው ነው ያለን። ኦኬ፣ እኛ ምላሽ እንደዚህ ስላደረጉብን አናደርግም። ነገር ግን በመረጃ ካወራን ደግሞ በፍቅር እንደዚህ በሰላም አውርቶ ከዛ በኋላ ምርጫውን ሰሚም ካለ ምርጫ ይመርጣል፣ ምርጫ ያደርጋል። አሁን ከክርስትና ከእስልምና ብሎ ይምረጥ። እስላሙም ክርስቲያኑም ነፃ መሆን አለበት ብዬ አምናለሁ። አያችሁ፣ አሁን ክርስቲያንም ከፈለገ ሙስሊም ቢሆን ቢፈልግ በዚህ አመዛዝኖ ጭንቅላት አለው፣ መብቱ ነው። እስላሙም እንደዛው ማነው ክርስቲያኑም ሙስሊሙም እንደዛው መሆን ሲገባው ማለት ነው። እንደዚህ አይነት ትንኮሳዎች ምናምን ማድረግና ከዛ ማስፈራራቱ ጥሩ አይደለም፣ ጥሩ አይደለም፣ ልክ አይደለም። አንዳንድ ሙስሊሞች በጣም ተቃውመዋል ይህን ነገር። አፕሼት እኔ በጣም ነው እነዛ ሰዎች ማመሰግናቸው። እግዚአብሔር ይባርካቸው። ኦኬ፣ እግዚአብሔር ይባርካቸው። ስሜታዊ ሆናችሁ ኡስታዞች ሆናችሁ እንደዚህ የምትሳደቡ እግዚአብሔር ምናምን ስትሳደቡ እግዚአብሔር በመሰደቡ ማለት ነው እኛ እንዋጋለትም በጭራሽ። ግን ሰውነንና ይሰማናል። ልክ እናንተም ሰው ናችሁና እንደሚሰማችሁ። ስለዚህ ከቁርአን ጀምሮ ትንኮሳው ክርስትና አስፈጽሞ ትንኮሳ አያውቅም ነው እኮ የምላችሁ። መጽሐፉን ፈትሹ፣ የለም እስልምና እንዲያርጉ የሚል የለም። እስልምና ግን ቁርአኑ ክርስቲያኖች ብሎ ያነሳል። አያችሁ፣ እንደዛ ብሎ ነው የሚያነሳው ሰው። ስለዚህ ይህ ማለት ነው ፈልገው። ተባረኩ። ለማንኛውም
በእውቀት በመረጃ አውርቶ መወያየት ይቻላል።